ቀን ጀምሮ ነው የጠፋው። ስልክም ዘግተዋል። ሀታ የመቃብሯ ቀንም አልተገኘው ነው የተባለው። ሊገኝ አልቻለም። ሙሉ በሙሉ ስልኩ ዘግቶ ነው የጠፋው። ስለዚህ ያ ነገር ደግሞ ለእህቷ ስትጠየቅ፣ ለራሄል እህት ስትጠየቅ እሱ የአቤል ሰዎች ናቸው ያገቱት፣ የአቤል ጓደኞች ነው ያገዱት። ልዑል እኮ ነው የአቤል ጓደኛ እና ምንድን ነው የአቤል ጓደኞች ነው ያገቱት። እሱ ነው ያገተው። ሰራተኛዋ ያገታት እሱ ነው። እንዴት እሱ ወደ አሁኑም ልጅቷን እንደሞተች የልጅቷ አስክሬን እንዳየ እኮ ነው አቤል ፖሊስ ጣቢያ ደውሎ ፖሊሶችን እንዲመጡ ያደረገው አይደል እንዴ? ስለዚህ እንዴት በዚህ ልክን ሊሆን ቻለ? የራሄል ስልክ ለምን በፖሊስ እጅ አልሆነም? ነገሩ ወዴት እንዳመራ እንደሆነ ብቻ አላቅም። እኔ እውነት አቤል በዚህ ጉዳይ ላይ ያለበት እውነት እጁ ያለበት። እኔ ያው እስካሁን የአቤል ይሄ ነገር ከተከሰተ ጀምሮ እስካሁን እኔ የአቤል ስከራከር ነው ያለሁት። ሟቿ ሳታሳዝነኝ ቀርታ አይደለም፣ በጣም ነው ያሳዘነችኝ። እኖራለሁ፣ አገባለሁ፣ ወልዳለሁ፣ በቃ ቤተሰብ መሰረታለሁ ብላ ነው የኖሮች ሀሳቧ። መቼም የሰው ልጅ እናስባለን እኮ እንሞታለን አንልም፣ እንኖራለን ነው እንጂ በመሀል ሞት እንዳለብን ሳናቅ ክፋት እናስባለን። እና ለምን እንደዚህ ሊሆን ቻለ? የእሷ አሟሟትም በጣም ያሳዝናል። በጣም ነው የሚያሳዝነው። ነገር ግን በቃ አላቅም ለምን አቤል ያ መረጃ እንደተገኘበት ብቻ አላቅም። ከፍቶኛል፣ የምር ከፍቶኛል። ለምን እሱ በቃ ወንጀል መርማሪ ጋዜጠኛ ነው። ወንጀለኞችን አሳልፎ ለህግ ነው የሚሰጠው። እንደምናውቀው ሁላችንም አንድ ቀን እንኳን መጥፎ ነገር ሲሰራ አይተን አናቅም። ወንጀል ከሚሰሩ ሰዎች ጎን ለጎን ቁሞ ነው ሁሌ እነሱ ለምን እንደዚህ ይሰራል፣ ለምን በቃ እኛ ያለን ሰው ለምን ይራባል ብሎ ነው ሲለፋ ሲደክም ወንጀለኞችን ሲያሯርጥ ነው የምናየው። ግን በቃ ዛሬ እኔ እንጃ ብቻ ልቤ ሁለት ሆኗል። እውነት አደረገው ይሆናል፣ የውሸት ይሆናል፣ ብቻ ከባድ ነገር ነው እና በጣም አስደንጋጭ ነገር ነው። ልዑልም በጣም ነው የደነገጠው። በቃ ማለት እንዴት ነው ይሄ ነገር ሊከሰት ቻለ ተብሎ። አሁን ሲጀመር የእሷ እህት በቃ ሙሉ በሆኑ አቤል ላይ ነው የፈረደችው። አቤል ላይ ነው የፈረደችው። አቤል ነው እንጂ ማንም ሰው እንደዚህ ሊያደርግ አይችልም ነው ያለችው። ብቻ ምን ተብሎ እንደሚወራ አላውቅም። በጣም ግራ ገብቶኛል። በጣም ከምላችሁ በላይ ግራ ገብቶኛል። እኔ ከባድ ነው። ይሄ ነው ብላችሁ ማትፈርዱት ነገር ነው። ምክንያቱም አቤል ምንም ነገር እንደሌለበት ነው ቁጭ ብሎ የተናገረው። ሟች ቁጭ ብላ አታወራ የለችም። ከሞትን በኋላ ተመልሰን እንኳን የጎዳንን የጠቀመን ያለንን የሌለንን ቁጭ ብለን አንናገር። ይሄ የአላህ ስራ ነው አውቃለሁ፣ የአላህ ስራ ነው። ግን ይሄ ነገር ማን ሊያደርገው ቻለ? እሺ ፍቅረኛዋን ለምን ሊደበቅ ቻለ? አቤል አሁን እንደተናገረ አቤል ፍቅረኛዋ ስልክ አያነሳልኝም ነው በቃ ሙሉ በሙሉ ስልክ አያነሳልኝ። በመጨረሻ ደግሞ ስልክ የዘጋብኝ ነበረ። ከዛ በኋላ ሙሉ በሙሉ ስልኩ ስቾፍ አድርጎት ነው ያለው። ስለዚህ ለምን ሊዘጋው ቻለ? አቤልስ እውነት ፍቅረኛዋ እንዳይገኝም ካሳገተው ልዑል ለምን ይለፋል? እንደምናውቀው ልዑልን ይሄ በወንጀል ነገሮችን እንደማይዘፈቅ እናውቀዋለን። ወንጀል ለምን እናቱ ብትሆን አሁን ዛሬም ተናግረዋል። እኔ ለእናቴ የመወዳት እናቴ ብዬ ነው እውነት ምንሰራው፣ ለመወዳት እህቴ ብዬ ነው እውነት ምንሰራው። መወዳት እህቴ ምንም ነገር ልትሆንብኝ ስለማልፈልግ፣ እናቴ ምንም ነገር ልትሆንብኝ ስለማልፈልግ ነው ለእውነት ነው ምቆመው። ውሸት ቢሆን ለእናቴም ወደ ኋላ አለም። በቃ ለህግ አሳልፌ እሰጣታለሁ። እውነት ነው፣ ውሸት ነው። እኔ እንደዚህ አይነት ድርድር አላውቅም። እንኳን አቤል ጓደኛ የተውትና እናቴ ብትሆን ወንጀል ከሰራች ወንጀል ሰርታለች፣ ህግ በሚቀጣት ልክ እንዲቀጣት ለህግ አሳልፌ እሰጣታለሁ ብሎ የተናገረው። ግን እንደዚህም ሲል ጊዜ የራሄል ጓደኞች ምንም ሊያምኑት አልቻሉም። በቃ ሁሉ ነገር አንተ ነገ ፊት አድርገህ ነው የምታየው፣ እንደዚህ ነው የምታደርገው፣ ለአቤል ነው የምትደግፈው፣ አቤል እንዳደረገው አንተ ልታምናች ቻልክ ምናምን። ግን በእርግጥ መጨረሻ ላይ እህቷ ደግሞ መረጃ አለኝ ብላ የድምፅ መረጃ ስታወጣ ጊዜ ልዑል በጣም ነው የደነገጠው። በጣም ደንግጠዋል። ክው ነው ያለው በአንዴ። ግን ለምን ይሄ ነገር ሊሆን ቻለ? በምን ምክንያት ነው? እሺ ያደረገ ከተባለ እውነት ይሄ ፍቅረኛዋን ለምን ሊደበቅ ቻለ ነው?
መቼም አቤል እሷን ገሎ ፍቅረኛዋን አይደብቀው። ለምን ብሎ ነው የሚደብቀው? ወንጀል እንዴት ተብርብሮ እንደሚወጣ በጣም በደንብ ጠንቅቆ የሚያውቅ ልጅ ነው። የኖረበት ልጅ ነው። አመት ለአመት የሰራበት ልጅ ነው። ስለዚህ ዛሬ ምን ተገኝቶ ነው? በምን ሁኔታ እንደዚህ ሊሆን ይችላል? እኔ ምንም ሊገባኝ አልቻለም። የምር ምንም ሊገባኝ አልቻለም። በጣም ነው ግራ የገባኝ። ማለት አቤል ነው እንዳልልም እነዚህ መጥቶ ሙሉ በሙሉ ጓደኞቿ እንዳለ መጥቶ በሷ ላይ ነው የሚመሰክሩት። እህቷም መታ በሱ በአቤል ላይ ነው የመሰከረችው። ሁለተኛ ደግሞ ከአቤል ጋር ቅርቤት እንዳላቸው እንደሚያወሩም እንደ እህቴ ከዚህ በፊት ነግራኛለች ብላ ተናግራለች። እሺ አቤል ወንጀል ቢሰራ ለምን ሉልን ለምን እውነት አጋልጦ አይሰጥም? ስለዚህ ይሄ ውሸት ሊሆን ይችላል። ሁለት ልብ እኮ ነው የሚያደርጉ እነዚህ ሰዎች። ሙሉ በሆኑ ተጠርጣሪ ፍቅረኛዋ ሊሆን ይችላል። ምክንያቱም የሆነ ቁርሾ አለባቸው ወይ ከአቤል ጋር አጋጅቶ ይሄ ነገር ሊያደርገው ይችላል እንጂ አቤል እውነት እንዴት እንደሚወጣ ያውቃል። ህግ በምን ሁኔታ እንደሚያወጣ ያውቃል። ከህግ ሰዎች ጋር ነው የሚሰራው። እንዲህ ሰው ገሉ ገና ፍቅረኛዋን ሊያፍን ይችላል? በምንም ታምር አያደርገውም። እንደዚህ ነገር ሊያደርግም አይችልም አቤል። እኔ አላምናቸውም። እኔ አሁንም ቢሆን ሰራተኛዋና ፍቅረኛዋ ይፈለጉ። እነሱ ጋር የአቤል ሰራተኛና የራሄል ፍቅረኛ ወይ የአቤል ጓደኛ ተፈልጎ መገኘት አለባቸው። እነሱ ጋር የሆነ ነገር አለ። በቃ ሁሉ ነገር የተያያዘ ነገር ነው። እኔ እኮ አልኩኝ ትላንትም ዛሬ ከትላንት ወደ ሁሌ ተናግሬያለሁ። ሰራተኛዋ ቁልፉ ያለው ሰራተኛዋ ጋር ነው። ምሳሌ አሁን አቤል አላደረኩም ቢል ማንም አያምነውም አይደል? አላመኑትም። ያው ከታች እስከ ላይ ድረስ አቤል ነው ወንጀለኛ፣ አቤል ነው የገደላት፣ የእህታችን ልብስ ያጠፋው አቤል ነው፣ አቤል እያዝልን ነው፣ ለምን ተፈታ፣ ለምን እንደዚህ ሆነ፣ አውቃችሁ ነው፣ ለአቤል ደግፋችሁ ነው የምታወሩት ነው የሚሉት። ምክንያቱም እሱ ቤት ስለተገኘች። እኔ በእነሱ በቤተሰቦቿ በጓደኞቿም አልፈርድም። ለምን አስክሬን የተገኘው አቤል ቤት ነው። ማንም ሰው ይፈርዳል። እኔ የምንፈርደው ነገር ነው። ስለዚህ ከዚህ ጋር አሁን ሰራተኛ ቁልፉ ያለው ሰራተኛ ዋጋ ነው። እኔ ለምን ሰራተኛዋ ከየትን ተፈልፍላ እንደምትወጣ አላውቅም። መቼም ከሀገር አልወጣችም። እዛ ሀገር ውስጥ ወይ ክፍለ ሀገር ሄዳለች ወይ የሆነ ቦታ ተደብቃ ነው የምትሰራው። ፈቷ ተበትኖ ለምን እንድትገኝ ለምን አይደረግም? እንኳን ስልኳ ብዘጋው ደግሞ ከቴሌ ጋር ተገናኝቶ ትገኛለች። ያማ ደግሞ በተገኘችበት ትያዝ የሚባል ፈቶ ቢበተን የሆነ ቦታ ትገኛለች። ፖሊሶችም ያገኟታል። አሁን አቤል አልተታመነም። ሉልም ለእውነት በሰራበት ደግሞ አንተ የእሱ ጓደኛ ነህ፣ ለእሱ ነው የምደግፈው እንጂ ምንም ለራሄል የምታደርገው ነገር የለም። ምንም ለራሄል ደግፈህ አይደለም የምሰራው፣ አቤልን ነው የምደግፈው ጓደኛ ስለሆነ ነው ብሎ ነው የጠረጠሩት። ስለዚህ የዚህ ቁልፍ ሰራተኛዋ ስለሆነች እኔ ብትገኝና ሁላችንም ብንገላገል፣ የተጨነቀ ሰው በሆኑ ቢፈረጅ፣ የእሷን ቤተሰቦችን በሙሉ የልጃችን ገዳይ ያውቀናል። በቃ ምንም ባያደርጉትም በቃ አውቀናል፣ ማን እንደገድላት አውቀናል፣ ጠላቷ ማን እንደሆነ አውቀናል። በአርፈው ቢቀመጡ እኔ ደስ ይለኛል። የምን ነው ሙላችሁ። እህቷ ደግሞ ከአረብ ሀገር ለፍታ ደክማ የገባች እህትዋ ናት። አንድ እህት ብቻ ነው ያለችኝ፣ እሷ ብቻ ናት አለችኝ። አሳዘነችኝ። እሷ ትኖራለች፣ አላህ እድሜ ከሰጣ ትወልጃለች፣ ትኖራለች። ይብላኝ ነው ለሟችዋ። ጠላቷ ማን እንደሆነ ሳታውቅ ልትዝናና በወጣችበት ተመልሳ ቤተሰቦቿ ጋር እንዳታገኝ፣ የቤተሰቦቿ ችግሯም ይሁን መከራዋ ደስታኛ ሳትናገር መዛ መንገድ ላይ እንድትቀር ነው ያደረጓት። ስለዚህ የእሷ ጠላት አቤል ነው ወይስ ፍቅረኛዋ ነው? ይሄ ሁላችንም ጥያቄ ነው። ፍቅረኛዋ ባይሆን ኖሮ ቁጭ ብሎ አስክሬን መቃብር ቦታ ይገኝ ነበረ። ቁጭ ብሎ ከቤተሰቦቿ ያለቅስ ነበረ። ቁጭ ብሎ የእሷ ገዳይ ይፈልግ ነበር። ለምን ጠፋ? ሰራተኛዋስ ቃልዋ ሰታ ፖሊስ ጣቢያ ለምን ጠፋች? ተያይዘው ነው የጠፉት። ስለዚህ የሆነ ነገር አለ ማለት ነው። እኔ የራሄል ጓደኛና የራሄል እህት ብንን ብለው ከእንቅልፋቸው ብንን ብለው ቢነሱ ባይ ነኝ። ለምን አቤል ወዳውን ልጅ ነው የሰጠው፣ አላደረኩም ብለዋል። እነዛ ሁለት ልጆች ለምን ሊጠፉ ቻሉ? ለምንድነው ሁሉ ነገር አቤል ላይ በብር ነው ያሰራው? በብር ሰጥቶ ነው ሌላ ቦታ እንዲሄዱ ያደረገው? ብር ሰጥቶ ነው ያሳገታቸው?
ብላችሁ ለምን አቤል ላይ እንደምትፈርዱ ብቻ አላውቅም። አሁን ቢሆን እኔ አቤልን ደግፌ አይደለም። እኔ ሪከርዱ ከሰማሁበት ደንግጫለሁ። ነገር ግን አቤል እውነት እንዴት እንደሚወጣና ወንጀል እንዴት እንደሚወጣ የሚያውቅ ልጅ እንደዚህ ነገር አያደርግም ነው። ልጅቷ ገደላት ቢባል እነዚህ ልጆችን ታግቶ እንዲኖሩ አያደርግም። ምክንያቱም የሆነ ቀን ወጥቶ እንደሚመሰክሩ ያውቃል። ጠንቅቆ የሚያውቅ ልጅ ነው። ስራው ነው። ሰው ስራው ይረሳል እንዴ? አይረሳም እኮ አይደል? 24 ሰዓት የሚሰራው ስራው እኮ ነው። ስለዚህ እንዴት ከህግ እንደማያመልጥ ስለሚያልቅ መቼም እንደዚህ ነገር አይሰራም። ለማንኛውም ፍትህ ተገኝቶ ቤተሰቦቿ ደስተኛ ሆኖ የልጃቸው ገዳይ የሚገኝበት ቀን፣ አቤልም ነጻ የሚወጣበት ቀን ቅርብ ያድርግልን። ሉልን ለፍትህ ብለህ ስለቆምክ፣ ለሀቅ ብለህ ስለቆምክ በጣም ነው የምናመሰግነው። ከአቤል ከጎኑ ስለሆንክ ችግሩ ችግሬ ነው፣ ህመሙ ህመሜ ነው ብለህ በዚህ ልክን መልፋት መድከመ በጣም ደስ የሚል ነገር ነው። ፈጣሪ ይጨምርላችሁ፣ አላህ ይጨምርላችሁ። በርቱ። እንደዚህ ተያይዛችሁ ስትሰሩ ጀግና ሆናችሁ አንድ ላይ ፍትህን ስታሰጡ በጣም ነው ደስ የሚለው። ላይ ሼር አድርጎ ወዳችኋለሁ ውድ ቤተሰቦቼ። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።